በሰው ልጅና በእግዚአብሔር መካከል በኤደን ገነት ተበላሽቶ የነበረውን ግንኙነት በኢየሱስ ክርስቶስ በኩል በአዲስ ኪዳን እንዴት እንደታደሰ ያሳየናል። በነቢያት የተጻፈው ሁሉ ስለ እሱ እንደሚጠቁሙ፣ በዚህ ሁሉ ግን እሱ ማን እንደሆነ አላወቁትም ነበረ። አይኖቻቸው የተከፈተው እርቃንነታቸውን ለማየት፣ ከክብር መጉደላቸውን ለማየት፣ ክብርን እንዳለበሱ ለማየት ነው። ስለዚህ ምን እናድርግ? ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ዛሬም ደግሞ እግዚአብሔር በቃሉ በኩል የገለጠውን እውነት ላካፍላችሁ ፈልጋለሁ። እሱም ስለ ዓይን መከፈት ሲሆን ይህም ደግሞ በሁለት በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ የተጻፈ ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 7 እና በሉቃስ ወንጌል ምዕራፍ 24 ቁጥር 30 ላይ። በእነዚህ ሁለት የተለያዩ መጽሐፍ ቅዱስ ክፍሎች ውስጥ የዓይን መከፈት አለ። ነገር ግን ውጤታቸው ፍጹም የተለያየ ነው። በዘፍጥረት ውስጥ ያለው የዓይን መከፈት ከክብር መጉደልን ሲያሳይ፣ በሉቃስ ውስጥ ያለው የዓይን መከፈት ተሐድሶን ያሳየናል። ይህ መልእክት በሰው ልጅና በእግዚአብሔር መካከል በኤደን ገነት ተበላሽቶ የነበረውን ግንኙነት በኢየሱስ ክርስቶስ በኩል በአዲስ ኪዳን እንዴት እንደታደሰ ያሳየናል። እስቲ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 እና 7ን አንድ ላይ እናንብብ። እንዲህ ይላል፣ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። ይህ ምን ማለት ነው? አዳምና ሔዋን ካለመታዘዛቸው በፊት የእግዚአብሔርን ክብር ለብሰውት ነበር። ከእግዚአብሔር ጋር ፍጹም የሆነ ግንኙነት ነበራቸው። ኃጢአቱን በሰሩ ጊዜ ግን አትብሉ ከተባሉት የበለስ ፍሬ ከበሉ በኋላ ዓይኖቻቸው ተከፈተ፣ ለበጎ ነገር ሳይሆን ከክብር ለመጉደል። ከእግዚአብሔር መለያየታቸውንም የሚያመለክት እርቃንነታቸውን አይተዋል። ለመጀመሪያም ጊዜ እፍረትን ተሰምቷቸዋል። ስለዚህም የበለስን ቅጠል ወስደው ሰፍተው ለራሳቸው መሸፈኛ አድርገዋል። ያደረጉት ጥረት ሁሉ ግን ቀድሞ ያጡትን ነገር ለመመለስ አልቻለም። ሉቃስ ወንጌል ምዕራፍ 24 ቁጥር 30 ደግሞ እንመልከት። ይህ የሆነው ከኢየሱስ ትንሣኤ በኋላ ሲሆን ከኢየሱስ ደቀ መዛሙርት ሁለቱ ወደ ኤማውስ መንገድ ሲሄዱ ነው። እነሱ አዝነውና ግራ ተጋብተው የነበረ ሲሆን በመንገድ ኢየሱስ ሲቀላቀላቸው አላወቁትም ነበረ። ሲሄዱም ኢየሱስ ቅዱሳት መጽሐፍትን እየተረከላቸው ነበር። በነቢያት የተጻፈው ሁሉ ስለ እሱ እንደሚጠቁሙ፣ በዚህ ሁሉ ግን እሱ ማን እንደሆነ አላወቁትም ነበረ። ቁጥር 30 ላይ እንዲህ ይላል፣ ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይኖቻቸውም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ ይላል። ዓይኖቻቸው የተከፈተው ከእነሱ ጋር ሲሄድና ቅዱሳት መጽሐፍትን ሲገልጽላቸው የነበረውን አዳኝ የሆነውን ኢየሱስ ክርስቶስን እንዲያውቁት ነው። እነዚህ ሁለት ክፍሎች የተለያዩ መሆናቸውን ያሳዩናል። በኦሪት ዘፍጥረት ዓይኖቻቸው የተከፈተው እርቃንነታቸውን ለማየት፣ ከክብር መጉደላቸውን ለማየት፣ ክብርን እንዳለበሱ ለማየት ነው። በሉቃስ ወንጌል ዓይኖቻቸው የተከፈተው ኢየሱስን ለማየት፣ በሰው ልጅና በእግዚአብሔር መካከል የነበረውን ግንኙነት ያደሰውን ማለት ነው። በዘፍጥረት ውስጥ በኃጢአት ምክንያት የሰው ልጅ ከእግዚአብሔር ተለይቷል። በሉቃስ ግን በኢየሱስ ክርስቶስ በኩል የተበላሸው ግንኙነት ተስተካክሏል። ይህ ዛሬ ለእኛ ምን ያስተምረናል? መጀመሪያ ኃጢአት ምን እንደሚሰራ ማወቅ አለብን። ኃጢአት ከእግዚአብሔር ይለየናል፣ ከእግዚአብሔር ክብር እንድንጎድል ያደርገናል። ልክ እንደ አዳምና ሔዋን በራሳችን ጥረት ራሳችንን ለመሸፈን እንሞክራለን፣ በመልካም ስራ፣ በስኬት፣ በሃይማኖት፣ በተለያዩ ነገሮች። ነገር ግን አንዳቸውም የተበላሸውን ግንኙነት መመለስ አይችሉም። ስለዚህ ምን እናድርግ? ልክ በኤማውስ መንገድ ላይ እንዳሉት ደቀ መዛሙርቶች ግራ ተጋብተን አዝነንና ተጨንቀን ሊሆን ይችላል። ከእግዚአብሔርም ርቀን እንዳለ እንዲሰማን ይችላል። ነገር ግን ወደ እርሱ በመቅረብ የእግዚአብሔርን ክብር እናያለን። በዘፍጥረት ውስጥ የተበላሸውን ግንኙነት መመለስ የሚችለው ኢየሱስ ክርስቶስ ብቻ ስለሆነ ነው። ዛሬ አንድ ጥያቄ ራሳችንን ልንጠይቅ ይገባል። ዓይኖቻችን ለየትኛው የተከፈቱ ናቸው? ለዚህ ዓለም ነገር ወይስ ለእግዚአብሔር መገኘት? ከደቀ መዛሙርቱ ጋር ወደ ኤማውስ መንገድ ሲሄድ እንደነበረ ሁሉ እግዚአብሔር ሁል ጊዜ ከኛ ጋራ ነው። ዛሬ ከእግዚአብሔር እንደራቃችሁ ከተሰማችሁ ትንሽ ጊዜ ወስዳችሁ ጸልዩ። እግዚአብሔር ዓይኖቻችሁን እንዲከፍት ለምኑት። በሕይወቴ አንተን እንዳውቅ እርዳኝ። ከዚህ በኋላ ከአንተ ርቄ መኖር አልፈልግም፣ በክብር ውስጥ መኖርን እፈልጋለሁ በሉት። በዘፍጥረት ላይ የጠፋው የተበላሸው ሙሉ በሙሉ በኢየሱስ በኩል ተመልሷል። ወደ እርሱ በቀረብን ቁጥር
ኃጢአትን የምናሸንፍበትን ጸጋ እግዚአብሔር ይሰጠናል። ስለተከታተላችሁኝ አመሰግናለሁ። በዚህ መልእክት ከተባረካችሁ ለሌሎች ሼር ያድርጉ። ሌሎች ተጨማሪ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ይቀላቀሉን። ተባረኩ።